እግዚአብሔር ስለኛ የሚያቀው እግዚአብሔር ነው ስለኛ የሚያስብልን እግዚአብሔር The choice is God's choice. The choice is God's choice. Nawatana Isaiah chapter 48:17. Isaiah chapter 48 verse 17. 48:17. መጀመር ትችላለሽ ኦኬ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እኔ የሚረባህን ነገር የማስተምርህ በመትሄድበት መንገድ የመመራህ አምላክ እግዚአብሔር ነኝ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እኔ የሚረባህን ነገር የማስተምርህ በመትሄድበት መንገድ የመመራህ አምላክ እግዚአብሔር ነኝ እኛ ስለ ራሳችን አናውቅም we don't know which is good and which is not good የእግዚአብሔር ምርጫ እና የእግዚአብሔር መለኮታዊ ምሪት ነው ወደ ደስቲናችን የሚያደርሰን አሜን አሜን የእግዚአብሔር ምርጫ መጨረሻችን ሁሉ ከመጀመሪያው ያውቀዋል አሜን ዛሬን ከዓለም ከመፍጠሩ በፊት እኛ እዚህ እንደምንሰባሰብ ያውቃል እግዚአብሔር ሃሌሉያ ነገር ግን የኛ የራሳችን ቀደም እንደጀመርኩላችሁ የራሳችን ድርሻ ሮል ስላለን we have role to play የኛ የራሳችን ሮል ስላለ ነው እዚህ ላይ ምንድነው የሚለው ምርጫው በመርጥልህ ይሻልሃል እኔ በመራ ይሻልሃል ነው የሚለው አሜን አሜን ያንተ ምርጫ ምንም የትም አያደርስህም ይያለን አሜን እስኪ እግዚአብሔር ይምረጥልኝ በሉ እስኪ እግዚአብሔር እሱ ራሱ መንገዳችን ያስተካክለው መንገዳችን እግዚአብሔር ያስተካክለው ሃሌሉያ ምክንያቱም እኛ አናቅም ማን እንደምናገባ አናቅም ታውቃላችሁ ብዙ ጊዜ የምንሄደው በመልክ ነው ሰው ሁሉ አብዛኛው ሰው በቃ ሚስት ለማጋባት ሲፈልግ መልኳን ነው የሚያየው አይደል እንዴ መልኳን ነው የሚያየው ምክንያቱም ግን እግዚአብሔር ሲናገር ግን እግዚአብሔር ግን ሲመርጥልን ምንድነው የሚያደርገው የሁለቱንም ልብ ያገናኘዋል የሆነ በቃ ሲያያት ይደነግጣል that's the የእግዚአብሔር ዲቫይን ሊደር ምንድነው ዲቫይን ኢንተርቬንሽን ነው የሰማችሁ ነው ነገ ምን እንደሚሆን ያውቃል መጽሐፍ ቅዱሳችን ስንመለከት ብዙ የእግዚአብሔር ቃል ስናይ የምናያቸው ነገሮች አሉ የሰው ምርጫ የኛ ምርጫ ይጎዳናል የሰማችሁ ነው ወይ የኛ ምርጫ ይጎዳናል እግዚአብሔር ሳሙኤልን ሂድና ከእሴይ ቤት ምን በልልኝ አለው ከእሴይ ቤት ሂድና የሚቀጥለው ንጉስ ቀባልኝ አለው ሳኦል የማን ምርጫ ነው የእግዚአብሔር ምርጫ ነው ኖ እነሱ ስላለቀሱ እነሱ እንደ አሕዛብ የኛም ንጉስ ይኖረን ብለው እግዚአብሔርን ስለጨቀጨቁት ነው የእግዚአብሔር ምርጫ አይደለም እዚህ ላይ ቆሚለው የሚረባህን ነገር የማስተምርህ አምላክ እግዚአብሔር ነው ከታች ትእዛዜን ብትሰማ ኑሮ ይላል እና ሳሙኤል ነቢይ ነው
ሳሙኤል ከሳኦል የለመደው አለ ለምዷል። ከሳኦል ቁመቱ ረጅም ነው። ሳኦልን እግዚአብሔር ነው የነገረው ያመለከተው እግዚአብሔር ነው። ምርጫው የእስራኤል ሕዝብ ቢሆንም ግን ሳኦልን ይሄን ሰው ለንጉስነት ፈልጌዋለሁ ሲመጣ ቀባልኝ ያለው እግዚአብሔር ነው። ቁመቱ ምን ያለ ነው ይላል? ዘለግ ያለ ከእስራኤል ሁሉ ከፍ ብሎ የሚታይ በጣም በመልኩ በቁመናው የተሻለ ሰው ነበረ። ስለዚህ ሳሙኤል ሲመጣ እንደ ትናንት ነው መሰለውና እግዚአብሔር የቀባው እዚያ አለ ሲል ኖ አለው። እስኪ ኖ በሉ። ሃሌሉያ ኖ። ይሄን ሰው ምን አላልኩትም አለ፣ አልመረጥኩትም። ወይም ደግሞ ምን ብየዋለሁ አለ፣ ንቄዋለሁ አለ። እየነገርኳቸው ያለ የሰው ምርጫ ነው። ግን ድምፅ ስለሚሰማ ሃሌሉያ፣ የእግዚአብሔርን ድምፅ የሚሰማ ነቢይ ስለነበር ኖ ሲለው አቆመ። እንዴ አለና ቀጣል አቆመ። ዘይቱን ይዞ ቆመ። ሁለተኛው መጣ። ሰባቱንም አሳለፋቸው። አሁን አባትየው ያዘጋጃቸው የአባቱ ምርጫ የነበረው ምንድነው? ከነዚህ ከሰባቱ አንዱ የትኛው እንደሆነ ስላልተናገረ እግዚአብሔር ከነዚህ ከሰባቱ አንዱን ይቀባል ብሎ ነው ያሰበው። ግን ሰባቱንም አልቀባቸውም። አባትየው የመረጣቸው ሰባቱ የአባቱ ምርጫ እንጂ የእግዚአብሔር ምርጫ አልነበረም። ነበር እንደ የእግዚአብሔር ምርጫ It was not the choice of God. በጣም የሚገርም ነው። ዘፍጥረት ምዕራፍ 17 18 እናነባለን። Genesis chapter 17 verse 18. አብርሃምም እግዚአብሔርን እስማኤል በፊቴ ቢኖር በወደድኩ ነበር አለ። ላይ ጀምራችሁ እናንተ አንብቡት። You can read from the number 1 17 from number 1. God promised him for Abraham, I'm going to bless you son from your wife Sarah. አብርሃም ምን አለው? ምዕራፍ ቁጥር 18 ላይ በትግርኛ እስኪ አንብበው እግዚአብሔር ሰው ጮብላ አንብበው። አብርሃም ደማና አላህ እስማኤል ግዳ ከመታ ተዝነብር You see, where is Ismail now? እስማኤል እኮ አሁን የምናየው ነው እኮ አይደል እንዴ? ትራቭል የሚያመጣ ስለዚህ የአብርሃም ምርጫ ምንድን ነበር? እስማኤል ነበር ምርጫው። ግን እግዚአብሔር ምን አለው? ኖ አለው። ኖ 19 እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለው። ሃሌሉያ አሜን አሜን። የሚረባንን የሚያቅልን እግዚአብሔር ነው። we don't know which is good and which is bad, what's good and what's bad, what can benefit us, we don't know. That's why we need to have open eyes, open ears. I mean, we need to see in the realm of the spirit. Amen. If not, Samuel was lost because he was about anointing the beautiful one, the handsome one, the tall one. It was not God's choice. God said, I rejected him. What is God's choice? ለዚህ ነው የሚረባህን ነገር የማስተምርህ ማን ነኝ? እኔ ነኝ። አሳያለሁ፣ መንገድ አሳያለሁ እኮ ነው የሚለው። I will let you know how to walk. Father, teach us and lead us all our life
in your will in the name of Jesus. Genesis 27 ዘፍጥረት ምዕራፍ 27 ቁጥር 4 ላይ እናያለን። 27:4 ዘፍጥረት 27 ቁጥር 4 ተመልከቱ። እነዚህ ሁለት ወንድማማቾች በእናታቸው ማህፀን እያሉ እግዚአብሔር ማንን የመረጠው? ማንን የመረጠው? ያዕቆብን መረጥኩ አለ። በቃ ትንሹ ለታላቁ ምን ይለዋል? ጌታው ይሆናል አለ። ታላቁ ለታናሹ ይገዛል አለ። ስለዚህ ይስሐቅ ግን ምንድነው እያለ ያለው? ሂድና የሚበላ ነገር አድነህ ና፣ go hunt and cook the food I wanted to eat, then I will bless you. Means if Esau get blessed by his father, he could be what? The governor. ምን ይባል ነበር? የአብርሃም የይስሐቅ የማን አምላክ? የኤሳው። ይስሐቅ ማንን ነው የመረጠው? ኤሳውን እኮ ነው የመረጠው። ታላችሁ የሰው ምርጫ። Do you see the choice of human being? The guidance of human being. Why they do that? ምክንያቱም በእነሱ ባህል ወይም ደግሞ በሚድል ኢስት እንትን first born እኛም ጋር አለ። first born is the one who inherits first. መውረስ ያለበት የትኛው ነው? የመጀመሪያው ነው። ስለዚህ ሊባርከው ፈለገ። ለምን? የሚያውቀው ነገር አለ። ግን እግዚአብሔር ምንድነው ምርጫው የነበረው? ማን ነው ምርጫው የነበረ? የእግዚአብሔር ምርጫ፣ የእግዚአብሔር ፕላን፣ የእግዚአብሔር ዓላማ፣ የእግዚአብሔር ደስቲኒ ያደረገው የእስራኤል አምላክ ሊባል ነው የሚፈልገው። ሃሌሉያ! ምክንያቱም ይሄ ሰው በረከትን የሚፈልግ ሰው ነው። ተመልከቱ፣ ታዩታላችሁ። እንትናቸው ራሱ ምንድናቸው? የህይወታቸው ራሱ ኤሳው የሚፈልገው የሚበላ የሚጠጣ ነገር፣ ምድራዊ ነገር ነው። ያዕቆብ ግን የሚጠማው blessing of God ነው። በምዕራፍ 32 ላይ ካልባረከኝ ምን አልልህም አለቀህም። አያችሁ፣ ያውቀዋል እግዚአብሔር። ስለዚህ ለኛ የሚበጀንን የሚያቀልን እግዚአብሔር ነው። የሰው ምርጫ አያችሁ፣ ወላጆቻችን የሚመርጡልን ነገር፣ እኛ የምንመርጠው ነገር፣ ሰዎች የሚመርጡልን ነገር በፍጹም በመንፈስ ቅዱስ ተመርተው ካልሆነ በስተቀር እኛን ወደ ዲስትራክሽን የሚያስገባን ነው። ብዙ ጊዜ። ስለዚህ ኤሳው የማይገባው ሰው ስለሆነ እግዚአብሔር በሆነ ሁኔታ ገብቶ ኢንተርቪን አደረገ። ምናልባት አንዳንድ ጊዜ የሆነ ዋሽቶ አታሎ ምናምን እንለው ነገር ነው። that was እግዚአብሔር የሚረባህን ነገር ምን የምልህ የማስተምርህ እኔ ነኝ። በቃ ግን ምን በለኝ? ትእዛዜን ስማ። አሜን። listen to me. ዘፍጥረት ምዕራፍ 48 Genesis 48 13 to 19 from 13 to 19 you can read it at home. እስራኤል ወይም ያዕቆብ በእድሜ ምን እያለ መጣ? እያረጀ መጣ። እያረጀ ሲመጣ አይኑ አያይም ነበር ይላል መጽሐፍ ቅዱስ። እና በጣም አሞታል አባትን ብለው ለዮሴፍ ነገሩት። ዮሴፍ ኤፍሬምንና ምናሴን ሁለቱንም ወደ አባቱ ወሰዳቸው። የሰማችሁ ነው። ሁለቱን ወደ አባቱ ወሰዳቸውና እነዚህ ምኖች ናቸው አለው። ተመልከቱ፣ የማረጀቱ እንትን ነው። ምናልባት በፕሬዘንሳቸው ሊሆን ይችላል እንጂ ያዕቆብ አይም። ስለዚህ ምኖች ናቸው? እግዚአብሔር በባዕድ ምድር የባረከኝ ልጆች ናቸው አለው።
ከዛ አምጣቸው ልባርካቸው አለው። ስለዚህ ምናሴ የመጀመሪያ ስለሆነ ምናሴን አባቱ ቀኝ እጅ ባለበት በኩል አቆመው ወይም አንበረከከው። ኤፍሬምን ደግሞ በግራ በኩል አንበረከከው። ስታነቡ ታይታላችሁ። ከዛ ምን አደረገ? እጁን አመሳቀለና መጸለይ ጀመረ፣ መባረክ ጀመረ። አባቴ ኖ አለ። ያዕቆብ he was a prophet. He could hear from heaven. አላየም፣ ግን የልብ አይኑ ግን እያየ ነው ያለው። እጁን ምን አላዩ ይላል? ክሮስ አደረገ። he crossed his hand. He lay his right hand from younger brother. ዮሴፍ እኮ ራሱ ነቢይ ነው፣ ግን ኢሞሽናል ሆነ። ዋይ የመጀመሪያው እኮ ነው። በኩር ስለሆነ በረከት ማግኘት ያለበት በኩር መሆን ያለበት ፖዚሽኑን መያዝ ያለበት እኮ እሱ ነው አለ። ኖ አለ ኖ ዋይ this one the younger one will be greater. አሜን። አያችሁ የአባቱ የዮሴፍ ምርጫ ግን ማን ነው? ምናሴ። ከዛ ምን ይባላል አለው? የኤፍሬም የምናሴ አምላክ ይባላል አለው። አያችሁ ከታች ወደ ላይ ይገርም ነው። የሰው ምርጫ እሱ ዛሬ በምድር ላይ እግዚአብሔርን ካልሰማን በጣም ኮንፊውዝ የሚያደርጉ ነገሮች በጣም ብዙ ነገሮች አሉ። አሜን። መስማት አለብን ማለት ነው። እነዚህ እንደ ምሳሌ ያየናቸው በመስማት ሰው ሲንቀሳቀስ፣ በአእምሮ በማየት ስንንቀሳቀስ፣ በልምድ ስንንቀሳቀስ የሚገጥሙን ነገሮች ነው ያየናቸው። አብርሃምን የሚያክል የእግዚአብሔር ሰው እንኳን እስማኤል ይሁንልኛል። በቃ የማን አምላክ እንዲባል የአብርሃም የእስማኤል። ከዛ በኋላ እንግዲህ ማን እንደሚመጣ እናውቅ። የሰማችሁ ነው አለው። የእግዚአብሔር የዘላለም ዕቅድ የአብርሃም የይስሐቅ የእስራኤል አምላክ ነው። አሜን። እግዚአብሔር በእኛ ላይ ያቀደው ነገር አለ። አሜን። እስኪ በእኔ ላይ እግዚአብሔር ያቀደው ነገር አለ። God has a great plan in our life. A great plan to bless us, to make us ahead. We're ahead already. We're ahead, not a tail. Not a tail. ራስ ሊያደርገን ባለጸጎች እንድንሆን ጤነኞች እንድንሆን የእግዚአብሔር ምርጫ እሱ ነው። አሜን። ስለዚህ የሚረባህን ነገር የማስተምርህ እኔ ነኝ። Let us go back. Genesis 40 Isaiah 48. Isaiah 48 verse 17 down. ትእዛዜን ብትሰማ ኑሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበረ። ዘርህ እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበረ። ስሙም ከፊቴ ባልጠፋ ነበረ፣ ባልጠፋና ባልፈረሰ ነበረ። ሰላምህ እንደምን? ስለዚህ እግዚአብሔር ዛሬ እያለን ያለው እኔ ልምራችሁ ነው። አሜን። የናንተ ምርጫ፣ የናንተ የናንተ የምትወስኑት ውሳኔ አያዋጣችሁም ነው። አሜን። እግዚአብሔር ባልና ሚስት እንኳን ለማገናኘት የእግዚአብሔር እጅ ያለበት ነገር ማለት ጥሪ ያለባቸው ሰው ላይ
እግዚአብሔር ራሱ የሚመራቸው በችኮላ ካልገቡ በስተቀር እግዚአብሔር ራሱ ያገናኛል። አሜን። ሁለቱን ጠምዶ ሊያርስባቸው ይፈልጋል። የሰማችሁ ነው። ጠምዶ ሊያርስባቸው ይፈልጋል። ስለዚህ የእግዚአብሔር ምሪት፣ የእግዚአብሔር ምርጫ፣ የእግዚአብሔር ሐሳብ ለኛ መልካም ነው። ምክንያቱም እነዚህ ሰዎች ቅድም አሁን ያየናቸው የኤልያብ ምን አይነት ሰው እንደሆነ ታውቃላችሁ። ዳዊት ትዕቢተኛ ነው እንዴ? አይደለም። ግን ጦር ሜዳ ላይ ጎልያድን ሊዘረው ሲገኝ አንተ ትዕቢተኛ፣ I know your pride, you have pride in your heart አለ። He was not. David was the man who after God's heart, but what Eliab said was wrong. አያችሁ ምን አይነት ሰው እንደሆነ። ኤሳው ደግሞ ስታዩት ተመልከቱ። የአባቱ ምርጫ ቢሆንም እሱ ግን እኔ በኩርና ምን ያደርግልኛል ያለ ሰው ነው። What's about I am dying? Being a firstborn is not important as I need to eat right now. Now I have to eat. I am hungry. What's about being firstborn? It's not important. What are you talking about? That's what he said to his younger brother. And the other one was laughing. You don't know how important it is. Because he's always searching the blessing of God. Always he's meditating how I can get blessed. He knew that it was very difficult to take that his brother's position. Of course, they are twin. They came in the same day. They were in the same womb for 9 months. He had that right to be what? To be blessed. But he said, no, I don't care. What are you talking about? Like at this generation, young generation, when you talk about Jesus, hell is real. They don't care. Why? What they see is right. But it's not right. There is hellfire. God will rescue them. That's why you and me, we are here to be for them. Amen? To pray and to take them out from the evil demon and to make them the kingdom, the children of God, the kingdom mind people. So God's choice is the best for us. We don't know for ourselves. When we read the Bible, you can see what people choose. You can see Samson. He exchanged his anointing by the name of cold love. She was not love him. She did not love him. If she loved him, she could not betray him by money. But he didn't know. He was just blind in that time, in that moment. He lost his glory. So our choice is very, very destructive. When we come to this like fleshly desire of the world, like I want to be that, I want to be this, I want to be that. But what the Bible says, what the Word of God says, is important for us. That's what God says. Let me lead you. Amen? Let me guide you. Listen to me. If you listen to me, your peace will be what? Like a river, a fresh river. Amen? You know, when you see river in September in Africa, what look like?
Like the rain is about to stop. Some country, rain is all the time. So, rain, the river is what? Very pure, crystal pure water. And the river is flowing. When you come to January, March, there is no water. Most of rivers. But look at this river. It's flowing the whole year, Red River. That's what your peace will be like river. If I lead you, isn't it? When we choose something, maybe we commit mistake, then we regret. But if God lead us, if we allow him to lead us, if we listen to him to lead us, then our peace will be the limit what? Sky. Because we don't know for ourselves. We don't know. Unless we hear from heaven. Abraham was a man of God, but he said, let Ishmael be my firstborn. God said no. Amen? እግዚአብሔር ኖ ይበለለኛም። አሜን አሜን። ምክንያቱም the best የሚያቀልን እሱ ነው። Hallelujah. Amen. May God make fruitful this word in our hearts in the name of Jesus. Let us pray.